let us talk about the expansion of the Ottoman Empire. በዛሬው ትምህርታችን የምናየው ስለ ኦቶማን ግዛት መስፋፋት እንማራለን ማለት ነው። ስለዚህ ኦቶማኖች እንዴት አድርገው ግዛታቸውን እንዳስፋፉ ወይንም የኦቶማን ግዛት እንዴት ብሎ እንደተስፋፋ የምናይበት ርዕሳችን ነው ማለት ነው። The Seljuk Turks began military occupation in Palestine, Asia Minor and Arabia in 1040. ሰልጁክ ተርኮች በ1040 ነበር በፓለስቲን ኤዥያ ማይነር እና አረቢያ ላይ በወታደራዊ ኃይል የተስፋፉት። ኦቶማን ተርክስ ሪፕላስ the Seljuk Turks in the area by the end of the 13th century. ኦቶማን ተርኮች ሰልጁክ ተርኮችን በዚሁ በፓለስቲን በኤዥያ ማይነር እና በአረቢያ የተኳቸው በ13ኛው መቶ ክፍለ ዘመን መጨረሻ ላይ ነበር። The Ottoman Turks were named after their chief Osman or Ottoman. ኦቶማን የሚለው ስም የመጣው ኦስማን ወይንም ኦዝማን ተብሎ ከሚጠራው አለቃቸው ስም ላይ ነበር። ስለዚህ ኦዝማን የኦቶማኖች አለቃ ነበር። ስለዚህ ኦቶማን የሚለው ቃል የመጣው ከነሱ ካለቃቸው ከመሪያቸው ኦስማን ወይንም ኦዝማን ተብሎ ከሚጠራ አለቃቸው ላይ ነበር። The Ottoman Empire was centered in what is now Turkey. ኦቶማን ተርኪ ማዕከሉን ያደረገው ካሁኗ ተርኪ ላይ ነበር። Thus it was called as Ottoman Turkish Empire. በዚህም ኦቶማን ተርኪሽ ኢምፓየር ወይንም የኦቶማን ተርኪሽ ግዛት ተብሏል። They seized Anatolia in 1336. Anatolia became their capital. በ1336 አናቶሊን ይዘዋል። አናቶሊን ከያዙ በኋላ አናቶሊ የነሱ ዋና ከተማቸው አድርገዋታል። At its heyday, the empire captured Adrianople in 1356 and Solinka in 1387. ኦቶማን ተርኮች በኃይል ከፍተኛ ደረጃ በደረሱበት ወቅት አድሪያኖፕልን በ1356 እና ሳሊንቃን በ1387 ተቆጣጥረዋል። The Ottoman Turks also defeated the Serbs in 1389 and the Bulgarians in 1393. ኦቶማን ተርኮች ሰርቦችን በ1389 እና ቡልጋሪያኖችን በ1393 አሸንፈዋል። So by the 15th century, the Balkan Peninsula, including Greece, was predominantly conquered. ስለዚህም በ15ኛው መቶ ክፍለ ዘመን ኦቶማን ተርኮች የባልካን አካባቢን ወይኔ የባልካን ባህር ዳርቻ አካባቢ የሚገኙ ሀገራትን ግሪክን ጨምሮ ተቆጣጥረዋቸዋል። ስለዚህ በአጠቃላይ የባልካን አካባቢ በ15ኛው መቶ ክፍለ ዘመን በሙሉ ተቆጣጥረውታል። The Ottomans conquered Constantinople in 1453 and renamed Istanbul and made Constantinople or Istanbul their capital. ኦቶማን ተርኮች ኮንስታንቲኖፕል በ1353 ተቆጣጥረዋታል። በዚህም የኮንስታንቲኖፕልን ስም ኢስታንቡል ብለው እንደገና ሰይመዋታል። በኋላም ኢስታንቡልን ወይንም የድሮዋን ኮንስታንቲኖፕል ዋና ከተማቸው አድርገዋታል። The Ottoman conquered Syria in 1516 and Egypt in 1517. ኦቶማን ተርኮች ሲሪያን በ1516 እና ኢጂፕትን በ1517 ተቆጣጥረዋል። In 1529, European forces successfully defended Vienna from Turkish attack. Vienna was the capital of Austria. በ1529 የአውሮፓ ኃይል ቬናን ከተርኮች ወረራ አድነዋታል። ቬና የኦስትሪያ ዋና ከተማ ነች። The Turkish expansion in Europe was ended in 1571 when European fleets defended the Turkish navy at the Battle of Lepanto near Greece. የተርኮች መስፋፋት ያቆሙ የአውሮፓውያን የባህር ኃይል ተርኮችን ሌፓንቶ ተብሎ ከሚጠራ ቦታ ካሸነፋቸው በኋላ ነበር። ሌፓንቶ ግሪስ አቅራቢያ የሚገኝ ቦታ ነበር። The Ottomans formed a group of highly trained soldiers called Janissaries. ኦቶማኖች እጅግ የሰለጠነ የወታደር ቡድን መስርተው ነበር። ይህም የወታደር ቡድን ጃኒሳሪስ ተብሎ ይጠራል። They spread Islam throughout the empire.
ኦቶማኖች በተቆጣጠሩት አካባቢ ሁሉ እስልምና ሃይማኖትን አስፋፍተዋል። They also gained wealth from trade and controlled the trade routes from Europe to Asia. ሀብትን ከንግድ ሰብስበዋል። ከዚህም በተጨማሪ ከአውሮፓ እስከ ኤዥያ ያለውን የንግድ መስመርም ተቆጣጥረው ነበር። By controlling the Mediterranean Sea, Turks banned European merchants from going to the Far East. የሜዲትራኒያን ባህር አካባቢ በመቆጣጠር ተርኮች አውሮፓውያን ነጋዴዎች ወደ ሩቅ ምስራቅ እንዳይሄዱ ከልክለዋቸው ነበር ወይንም አግደዋቸው ነበር። The Ottoman Turkish society was divided into 4 social groups. These are Sultan, Grand Viziers or bureaucrats, Janissaries or soldiers, and occupational groups. የተርኮች ማህበረሰብ በአራት ማህበረሰባዊ ቡድን የተከፈለ ነበር። ይህም የሱልጣን ወይንም የገዢዎች ቡድን ወይንም መደብ፣ ግራንድ ቪዘር ወይንም እነዚህ ሚኒስትሮቹ አሊያም ትልልቅ ባለስልጣናት፣ ጃኒሰሪስ ወይንም የወታደሩ ቡድን እና የሰራተኛው ቡድን ተብሎ ይከፈላል። The culture of the Ottoman Empire was that of Islamic world. በአጠቃላይ የኦቶማን ግዛትን ባህል ስንመለከተው ያው የኢስላሙ ዓለም ባህል ነበር።